ارا ጎበዝ አጨብጭው ارا አጨብጭው ያላ ነው ያላ ارا አጨብጭው አዛውንቶች ገንዘብ ከሰረ ይላል ነው እድሜ ልክ ተጠራቅሞ በእኛ ይቀልዳሉ እኮ ደግሞ ምስኪን ነው። በእነዚህ ህፃናት እኔ በእነዚህ ህፃናት እኮ ተቃጠልኩ እኮ ጀማው እንዲህ ራሴ ላይ ላርከፍክፍ እንዴ በክለብ የመቃጠለው አላነሰም በማንቸስተር ሲቲ ልቃጠል እንዴ ይችላል ወይኔ እኔ ኤግዛክትሊ ክለብ እንደው እሺ ተስፋ ሰጥቼ ሂድ አባቴ ጦራስ ይላኩ ምንድነው የምትፈልገው አርሰናልን አስጣስከው ሄደ ከዚህ በኋላ ማን ነው ወያላውን የሚያስቆምሽ ማን ነው ተስፋችን ማንቸስተር ሲቲ ነበር አንተ ህፃን ወይኔ ጡጦ አይጽግ ወይኔ ለህፃን ልጅ ብርጭቆ አይሰጥም ብላኩ እናቴ ነግራኝ እኔ እንጋ በቃ ታወጣላችንን ብዬ ልኬ አረ ተቃጠልን ጀማ በስንቶ እንቃጠልሽ አረ ነደድን በሼባው ላይ ያደረው መንፈስ በጩጬው ላይ ይደር አሚን በሉ ጀማው አሚን በሉ ዝም ብላችሁ በጩጬው ላይ ይደር ይሄ መንፈሳው ያቻ መንፈስ ዛሬ ይደርበት የሽንፈት መንፈስ ይደርበት አሚን 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 አይ ሼባውን ስላንቺ እናውራ ምን ሆነሽ ነው ዘንድሮ ሻምፒዮንስ ሊጉን ተውሹ አትሳተፊም ዋንጫውን ከተውሹ ቆይሽ ለዋንጫ አልጮትም አልሽኮ እንትኑን አትጮችም ነው እንዴ ሻምፒዮንስ ሊጉን ትርፌ ኳላ እኮ እየተነፈሰችብሽ ነው ኮልብሳቻ ስለወጣች እንዴ አትዘናጊ እሷቻ ወጣሽ ብለሽ እሷ ስንፈተ ኳስ ይዟት ነው ትርፌ ስንፈተ ኳስ ይዟት እኮ ነው አንዳቻ ወጣች ምን አይነት ንቀት ነው አንዳቻ ማትወጣው ሼባው ምንድነው እንዴ ሲያምሽ ያመኛል አይደላችሁ እንዴ ሁለታችሁ አቻ እንደ አይነት አቻ የለም አንቺ ጎል አግበተሽ አንድ እኩል ነበር እንደ ትርፌ መውጣት የነበረብሽ ለማንኛውም ከትርፌ ጋር ብትስማሙ መልካም ነው ምንድነው 0-0 1-1 እንደዛ ይቻላል 0-0 ሁለታችሁ 1-1 ሁለታችሁ እንደዛ ነው መውጣት ያለባችሁ እሺ አመሰግናለሁ ለማንኛውም አረ ሲቲ ላይ ቋጥሩ ጀማ ቋጥሩ እንዴ አርሴናል ባይመራስ ኖሮ የዚህን አመት ቆይ ሌላ ክለብ ሊቨርፑል እየመራ ቢሆን ኖሮ እኮ ይሄን ዋንጫ እኮ አስበልታችሁታል ማለት ነው እኛንም አስበልታችሁናል ማለት ነው አርሴናል ባይመራውስ ኖሮ አርሴናል መምራቱን የጠቀማችሁ ሲቲዎች አርሴናል መምራቱ አሁንም ዋንጫ እንድትበሉ ያግዛችኋል እንጂ ሊቨርፑል እየመራ ቢሆንስ ኖሮ በቃ ኳስ በልታችሁናል ማለት እኮ ሌላ ክለብ እየመራ ቢሆን በቃ ዋንጫው ተበልታችኋል ማለት እኮ አሁንም እድላላችሁ አርሴናል የምር አርሴናል መምራቱ በጣም እድለኛ ናችሁ በቃ በዚህ አመት አርሴናል መምራቱ እድለኛ ናችሁ በቃ ዋንጫው እንድትበሉ ያረጋችሁ ከዛ ውጪ ምንም ተስፋ የላችሁ አሁንስ ምንድነው ተስፋችሁ በመላው ዓለም ያላችሁ ሰዎች ቪዛ በእንት ፕሮሰስ ጀምሩልኝ ፕሊዝ እኔ በውስጥ ለውስጥ ከመጣት ማንን ደግፍሽ ማንን ተሳካ ቋጠሮ ተሳካ ቋጠሮ ተሳካ ቋጠሮ ተሳካ ቋጠሮ ተሳካ ቋጠሮ ተሳካ እሰይ ድሮም ሰንደርላንድ ሬድ ነው ስላችሁ አልሰማችሁኝም ቀይ እንዲህ ነው በቃ ቀይ እንዲህ ነው ስትግባቡ እንዲህ ነው ስትዋደዱ እንዲህ ነው ወገን ስትዋደዱ እንዲህ ነው ተሳካ ይላል አባቴ መቼም አያዩትም ለጧት የሚሆን ቪዲዮ ሰርተን እናስቀምጥላቸው ብዬ ነው የመጣሁትና ወጥሽ ገላዬ ምንድነው እሹ አሁን አቻን ወጣሹ አውጣሽ ቢበቃ ምንድነው እሹ ቋጠሮ እንዲህ ነው እንችላለን አሁን ቀጣዩ የቼልሲ ስራ ነው ቼልሲ ስራህን ስራ በቃ ስራህን ስራ እኔ ተዝናንቼ አልፈዋለሁ አንተ ስራህን ስራልኝ በቃ ካንተ በፈልጎች ብቻ ነው ወገድዬ ብቻ ነው ያልክ ነው በቃ 20 ሰከንድ ግራኔት ዣካ ትችላለህ ያማን
ወደ ሜዳ ስገባ በልቤ አርሰናልን እያሰብኩኝ ነበረ። የቀድሞ የአርሰናል ተጫዋች ግራኒት ዣካ ወደ ሜዳ ስገባ ለክለቤ ሰንደርላንድ 3 ነጥብ ለማግኘት በልቤ ደግሞ ሲቲን ከሊጉ መሪ አርሰናል ጋር ለማስማማት በማሰብ ነው ሲል ገልጿል ማለት ነው። ከባድ አማርኛ ነው። ሊቨርፑል 1 ሊድስ 1 ሊድስ ይችላል ደርሶ መልሳቻማ ቀይ ሲያይኮ ማን ዩናይትድ መሰለው። የማን ዩናይትድ ዋና ጠላት ነው ወይስ የሊቨርፑል ዋና ጠላት? አስጨነቃችሁ። ማን ዩናይትድ ይሄን ቡድን መቼ ነው የሚጋጠመው? ሊድስን ዋና ጠላቱን ቀይ ሲያይ ማን ዩናይትድ መሰለው መሰለኝ። አንዱ የሊቨርፑል ደጋፊ ሲተነትንልን እንዴት ነው ማልቋጥረው 10 ነጥብ 15 ነጥብ ብቻ እኮ ነው የምትበልጡን። 5 ጌም ከተሸነፋችሁ እንደርስባችኋለን። ታይትል ሬስ ውስጥ እኮ አለን አላለችም? 5 ጌም በተከታታይ እኛ ስንሸነፍ 5 ጌም እነሱ 5 ጌም በተከታታይ እንደሚያሸንፉ አድክሞች ወይ ያላለሽ። አሁን ለሲቲ ትቋጥራለሽ። ምን አማራጭ አለሽ? አሜሪካም ገጠር ያለ እንዴ እንዳለ እዚህ ክለብ ደጋፊ የገጠር አስተሳሰብ ገጠር ከተማ አይቶ ማያቅ ሰው የአሜሪካ ገጠር ውስጥ ነብራስካ ምናምን የሚኖር ሰው ከባድ እኮ ነው። ትራኩን ከየት ወዴት እንደሚነዳ ገባ ነው ትራኩ። አድክሚዎች ወያላ አሁን ለሲቲ ትደግፊያለሽ። ካሞን ሊድስ አሁን ሊድስ ኔክስት ትክክለኛ ጠላቱን ማን ዩናይትድ ያገኛል። እና ሌላ ሐሳብ ደግሞ ቤተሰብ አካውንቴን ገብታችሁ ኮፒ ሊንክ ትላንትና ዛሬ የሰራሁት ቪዲዮ 2 ሰዓት ሙሉ 2000 3000 ምናምን ቪው ላይ ታይቶ ነው ከዛ በኋላ የሚወጣው። አሉጣም ካለ ራሱ በዛው ሊቀር ይችላል። አካውንቱን ገብታችሁ ኮፒ ሊንክ ቤተሰብ። ሮጀርስ ምንድን ነው ያለው? በፕሪሚየር ሊጉ ምርጥ ክለብ 4-1 መሸነፍ ኃጢአት አይደለም ነው ያ 4-1 ተሸንፈናል። ግን በፕሪሚየር ሊጉ ምርጥ ክለብ 4-1 የተሸነፈው 0-0-0